በአየር ላይ ለሚበሩ መርከቦች ብቻ ሳይሆን በባህር ላይ ለሚጓዙ መርከቦችም የባህር በር ባለቤት መሆናችንን የምናረጋግጥበት ጊዜው አሁን ነው። የኢትዮጵያ የትግል ስልት የኛ የትግል ስልት ህወሓት ያስመጣውን ድሮን ሲመረምሩና ሲያጠኑት የተገኘው የጦር መሳሪያ ለጦር መሳሪያነት የሚያገለግል ድሮን እንደነበር ነው የታወቀው። የኢትዮጵያ አየር መንገድ በቋሚና ጊዜያዊ የቀጠራቸው ሰራተኞች 26000 ገደማ ይጠጋሉ። 26000 ኮማንዶ ያለው ኩባንያ ነው ማለት ነው። ብቻውን ቅጠሉን ብቻ ወይም ተክሉን ብቻ ነቅሎ እንደማንሳት ያክል አፈሩን ይዞ እንዳይነሳ አፈሩን አራግፎ ብቻውን ተነቅሎ እንዲወጣ ነበር የተደረገው። ተወልደ ገብረ ማርያም እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸው። ዓላማ ለጥገናም ይሁን የበረራ ሰዓት ውስጥ ከሚደርስም ይሁን መሬት ላይ ቆሞ የሚታይ አውሮፕላን ቆሞ ስታዩት የሚበራ አይመስልም። የሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ጠላቶቻችን ግብፅን ጨምሮ ትላልቆቹ አውሮፓውያንም ጭምር ይህንን መልእክት ይደርሳቸዋል ተብሎ ይጠበቃል። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ዓመት የመጣንበት የለውጥ ሂደት የሚያሳየው የኢትዮጵያ እድገትና ብልጽግና አይቀሬ መሆኑን ነው። እኛም አምነን አብቹን የምንከተልበት ምክንያት ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በዛሬው ዕለት የመሰረት ድንጋይ የተጣለለትን ወይም በይፋ የተጀመረውን የኢትዮጵያ ግዙፉን አየር መንገድ በቢሾፍቱ የሚገነባውን የኢትዮጵያ አየር መንገድ የተመለከተ ፕሮግራም እና በአጠቃላይ ምን አይነት ይዘቶችና ሁኔታዎች አሉት፣ አንድምታውስ ምንድነው የአየር መንገዱ በሚለው ጉዳይ ላይ አንዳንድ ወሳኝ ነጥቦችን እያነሳን ከእናንተ ጋር ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሁለተኛው ቻናላችን የሆነውንም መረብ መልቲሚዲያንም እንዲሁ ማድረጋችሁን ሳትረሱ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የኢትዮጵያ አየር መንገድ ትልቁ የሆነው በቢሾፍቱ የሚገነባው ግዙፍ አየር መንገድ በዛሬው ዕለት በይፋ የመሰረት ድንጋይ ተጥሎ በይፋ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ይፋ አድርገዋል። በምረቃ ስነ ስርዓቱ ላይም የተናገሯቸው የመክፈቻ ንግግርም ያስተላለፏቸው መልእክቶችም አሉ። እነሱን በአንድ ባንድ የምናያቸው ነው የሚሆነው። በአጠቃላይ ግን በቢሾፍቱ እየተገነባ ያለው ወይም ዛሬ የተጀመረው የኢትዮጵያ አየር መንገድ በስፋቱና በይዘቱ እጅግ በጣም ግዙፍ የሆነ በዓለም ላይ አሉ ከሚባሉ ትላልቅ አየር መንገዶች መካከል ምናልባትም 5ኛ ደረጃ ላይ ሊቀመጥ የሚችል አየር መንገድ እንደሆነ ነው እየተነገረለት ያለው። በአጠቃላይ አሁን የተጀመረው የመጀመሪያው ዙር የግንባታ ሂደት ነው። በ4 ዓመት ይጠናቀቃል ተብሏል። ይሄ የአየር መንገድ እንግዲህ በ4 ዓመት ውስጥ ሲጠናቀቅ ወደ 12 ቢሊዮን ዶላር በጀት ተይዞለታል። ለመጀመሪያው ዙር ብቻ ሳይሆን በአጠቃላይ ለሁለተኛውም ዙር ጭምር የተያዘው 12.5 ቢሊዮን ዶላር በጀት የተያዘለት ወይም ወጪ የሚደረግለት የአየር መንገድ ነው። አሁን የመጀመሪያው ዙር ብቻ ሲጠናቀቅ በአመት ወደ 60 ሚሊዮን ተጓዦችን የሚያስተናግድ ይሆናል። ሙሉ ለሙሉ ተጠናቆ ደግሞ ሁለተኛው ምዕራፍም አልቆ በአጠቃላይ
በሙሉ አቅሙ ስራ ሲጀምር በአመት ወደ 120 ሚሊዮን መንገደኞችን የሚያስተናግድ አየር መንገድ ነው ማለት ነው። ይሄ ከአፍሪካ ብቻ ሳይሆን በዓለም ላይ ካሉ ትላልቅ አየር መንገዶች መካከል በግዝፈቱም በጥራቱም እጅግ በጣም ከፍተኛ የሆነ ትልቅ የሆነ አየር መንገድ ነው የሚገነባው። ለኢትዮጵያም ደግሞ በልኳ ማንነቷን የሚገልጽና መስራት የምትችለው ማድረግ የምንችለው የት ድረስ እንደሆነ ለመላው ዓለም ማሳየት የሚችል ለአፍሪካውያንም ምሳሌ መሆን የሚችል የአየር መንገድ ነው። በኔጌቲቭ መልኩ የሚቃኟትና ኢትዮጵያ አትችልም የሚለውን አንድምታ ደግሞ በተቃራኒው የሚያሳምንና ያላትን አቅምና ችሎታ ልጆቿ ከተባበሩና አንድ ከሆኑ ምን አይነት ነገር መስራት እንደምትችል ኢትዮጵያ ሊያሳይ የሚችል ነው። ከዲዛይኑ ጀምሮ በአጠቃላይ ያለውን ግዝፈትና ጥራቱን ስንመለከት የሚያስረዳው ነገር ይሄንን ነው። በግንባታ ሂደቱ ላይ እንግዲህ አየር መንገዱን ተከትሎ የሚሰሩ የመኪና መንገዶች ሃይዌይ የመኪና መንገድ ከአዲስ አበባ ከቢሾፍቱ አየር መንገድ ጀምሮ እስከ አዲስ አበባ ድረስ የሚዘረጋ ከፍተኛ አቅም ያለው ጥራት ያለው የመኪና መንገድ ወይም አስፓልት መንገድ ሃይዌይ ይዘረጋል ተብሎ ይጠበቃል። አሁን ከአዲስ አበባ አዳማ ያለውን አስፓልት በእጥፍ በጥራትም በብቃትም የሚበልጥ የመኪና መንገድ እንደሆነ ነው የተነገረው። ከዚያው ጋር ተያይዞ ደግሞ የባቡር መስመርም ወደ 38 ኪሎ ሜትር የሚጠጋ የባቡር መስመርም ይዘረጋል ተብሏል። ይሄንን የባቡር መስመር የሚዘረጉት ባለሙያዎች ሙሉ ለሙሉ ሀገር በቀል የሆኑ ተቋማት እንደሆኑና ይሄን ግንባታ ከጨረሱ ከ5 ዓመት በኋላ ከኢትዮጵያ አልፈው በተለያዩ ዓለም አቀፍ ገበያዎች ላይ እንዲሰማሩ ለማድረግም እቅድ ይዘናል ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። በዚህ ቦታና በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለይ ይሆናል። አንደኛ ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ይህ ሃይዌይ እንደ አዳማ እንደ አዲስ አበባ ሃይዌይ ከመንገዱ ቀጥሎ ግንባታዎች የምናይበት ሳይሆን ከመንገዱ ቀጥሎ በእቅድ በእውቀት የሚሰሩ ጥልቅ የግሪን ሌጋሲ አሻራዎች ያሉት ከዚህ ኤርፖርት እዛ ኤርፖርት እስከሚገባ ድረስ ሙሉ በሙሉ ግሪን ኤንቫይሮንመንት እያየን የምንሄድበት ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 በከፍተኛ እስከ 200 ኪሎ ሜትር ፐር አወር ስፒድ ያለው ሬልዌይ እንገነባለን። ፈጣን ሬልዌይ እንገነባለን። እንግዲህ አብቹ ሲናገር እንደሰማችሁት በግንባታው ላይ በመኪና መንገዱና በባቡር መስመሩ ላይ እንግዲህ ግራና ቀኝ ግንባታዎች ወይም የህንፃ ስፍራዎች የተለያዩ ቢልዲንጎች ሳይሆን በዛ መስመር የሚዘረጉት አረንጓዴ አሻራዎች በእውነትም ለአስፋልቱም ሆነ ለባቡር መስመሩ ውበትንና ጥራትን የሚያጎናጽፉ ከዚያ ጀምሮ እንግዲህ ወደ አዲስ አበባ የሚመጣ ተጓዥ አረንጓዴ ነገር እየተመለከተ አረንጓዴ አሻራን እያደነቀ ሰላማዊ ንጹህ አየርን እየተነፈሰ
ወደ አዲስ አበባ የሚገባበት መስመር ይሆናል ማለት ነው። አሁን ከአዲስ አበባ አዳማ ያለው ሃይዌይ መስመር ግራና ቀኝ ሶስት መኪኖች መሄጃና መምጫው ማለት ነው። በተቃራኒ መስመር ሶስት መኪኖች ብቻ ነው የሚያስተናግደው። ያ ማለት ሙሉ አስፋልቱ 6 መኪኖችን በአንድ ጊዜ ማስተናገድ ይችላል። ይሄ አሁን የሚዘረጋው የኢትዮጵያ ከቢሾፍቱ ጀምሮ እስከ አዲስ አበባ ድረስ ያለው 38 ኪሎ ሜትር የአስፋልት መንገድ ወደ 12 መኪኖችን ያም ማለት ግራና ቀኝ በተቃራኒ አቅጣጫ በመሄጃና በመምጫው በኩል ማለት ነው 6 መኪኖችን የሚያስተናግድ በአጠቃላይ 12 መኪኖችን በአንድ ጊዜ ማስተናገድ የሚችል ሰፊ ዓለም አቀፍ ደረጃውን የጠበቀ የአስፋልት መንገድ እንደሚዘረጋ በባቡሩ መስመሩም ደግሞ 120 በጣም ዝቅተኛ ከተባለ 120 ኪሎ ሜትር ፐር ሃወር በፍጥነት ከሆነ ደግሞ 200 ኪሎ ሜትር ፐር ሃወር መሄድ የሚችል እጅግ በጣም ፈጣን የሆነ የባቡር መስመር እንደሚዘረጋ በይፋ አረጋግጧል አብቹ። እስከዛሬ ድረስ እንግዲህ እየተሰሩ ያሉ ሜጋ ፕሮጀክቶችን ተመልክተናል። ይሄ አሁን አብቹ እየተናገረ ያለው ወይም ዛሬ በይፋ ያስጀመረው የአየር መንገድ ግንባታ በእርግጠኝነት እንደሚጠናቀቅ የምናምነው ጥራቱን ጠብቆ እንደሚሰራ የምናምነው እስከዛሬ እንሰራቸዋለን ብሎ እንዲያውም ከተያዘላቸው እቅድ በላይ በአስደማሚ ፍጥነትና ጥራት እየተገነቡ ያሉ ከተሞችን እየተገነቡ ያሉ ሜጋ ፕሮጀክቶችን ስንመለከት ይሄ ፕሮጀክትም ኢትዮጵያን በሚመጥን ለኢትዮጵያ ራዕይ በሚያግዝ መልኩና የኢትዮጵያን ማንነትና ገጽታ እንደገና ለዓለም ገልጦ በሚያሳይ ደረጃ እንደሚጠናቀቅ አብቹ እንዳለው በእርግጠኝነት ማመንና መናገር የምንችልበት ሁኔታ ነው ያለው። ይሄ ግንባታ እንግዲህ በአየር መንገድ የኢትዮጵያ አየር መንገድ የኢትዮጵያውያን መገለጫ ኩራት የሆነ ዋነኛው ማንነታችን የሚነሳበት ወይም ኢትዮጵያውያን ሲነሱ በዓለም አቀፍ ደረጃ ላይ የሚታወቀው የኢትዮጵያ አየር መንገድ እንደሆነ ይታወቃል። ይሄ የአየር መንገድ የተለያዩ ተግዳሮቶችን እያለፈ እስከዛሬ ድረስ የመጣ እንደሆነም ይታወቃል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። አሁን ባለው እድገትም ስንመለከት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። የኢትዮጵያ አየር መንገድ የስኬቱ ምስጢር የኮርፖሬት ባህል መገንባት መቻሉ ነው። የኢትዮጵያ አየር መንገድ የኢትዮጵያን ባንዲራ ተሸክሞ ኢትዮጵያን የሚያሳይ መሆኑን የሚያምኑ የተደመሩ የሚተጉ ራሳቸውን እንደ ወታደር የሚያስቡ እጅግ የሚያኮሩ ሰራተኞች ያሉት ተቋም በመሆኑ ነው። የኢትዮጵያ አየር መንገድ ሰራተኞች ከሀገር መከላከያ ሚኒስቴር ወታደሮች ተለይተው አይታዩም። በየቀኑ የተሸከሙትን ፍላግ፣ የተሸከሙትን ሰንደቅ ዓላማ፣ የተሸከሙትን ባንዲራ አክብረው ኢትዮጵያን አክብረው ለሁላችን ኩራት ለመሆን በከፍተኛ ትጋት እኛ አውሮፕላን ላይ ስንተኛ ሳይተኙ ማለት ነው በከፍተኛ ትጋት ያገለገሉ የሀገር ኩራት ሰራተኞች ያሉት በመሆኑ ነው። ዛሬ የኢትዮጵያ አየር መንገድ በቋሚና ጊዜያዊ የቀጠራቸው ሰራተኞች 26000 ገደማ ይጠጋሉ። 26000 ኮማንዶ ያለው ኩባንያ ነው ማለት ነው። በዛ ሂደት ውስጥ በለውጡ ሰሞን ከለውጡ በፊትም ቢሆን ለረጅም ጊዜ የኢትዮጵያ አየር መንገድን የመራው አቶ ተወልደ ገብረማርያም የሚባለው ሰው ከኢትዮጵያ አየር መንገድ እንዴት እንደተነሳ እናስታውሳለን። ምክንያቱም ከወያኔ ጋር በነበረው ግንኙነት የኢትዮጵያ አየር መንገድ ውስጥ የተለያዩ አሻጥሮችና ደባዎችን ይፈጽማል ተብሎ ይታሰብ የነበረ ሰው ስለሆነ የወያኔ ተላላኪም ስለነበር አንድ ጊዜም እንደምናስታውሰው ወያኔ ለአንበጣ ማባረሪያ የመርዝ ወይም ደግሞ የአንበጣ መድኃኒት የምንረጭበት ድሮን አምጥተናል ብሎ ኤርፖርት ላይ ሲያዝ ግን የኢትዮጵያ ፌዴራል ፖሊስ እና የደህንነት አካላት ያንን ህወሓት ያስመጣውን ድሮን ሲመረምሩና ሲያጠኑት የተገኘው የጦር መሳሪያ ለጦር መሳሪያነት የሚያገለግል ድሮን እንደነበር ነው የታወቀውና ከዚህ አይነት ሁኔታ ጋር ተያይዞ የኢትዮጵያ አየር መንገድን ከአቶ ተወልደ ገብረማርያም ለማንሳት ወይም በአቶ ተወልደ ገብረማርያም ቦታ ሌላ ሰው ለመተካት በጣም ስር የሰደደ ያን ሰውዬ በአንድ ጊዜ ከዛ ኤርፖርት ላይ ማንሳት ወይም አግሬሲቭ ሆኖ እርምጃ መውሰድ ኤርፖርቱን
ሙሉ ሲስተሙን ሊያበላሽ በሚችል ደረጃ ለረጅም ጊዜ የሰራ ሰው ስለነበር አቶ ተወልደ እሱን ብቻውን ነቅሎ ለማንሳት የሄደበት የአመራር ብስለትና ብልጠቱ በጣም ከፍተኛ የሆነ ትዕግስትን የሚጠይቅ እንደነበር እናስታውሳለን። በዛ ሂደት ውስጥ አቶ ተወልደ ገብረ ማርያም እንግዲህ ብቻውን ልክ ስር የሰደደ ተክል ተነቅሎ አፈሩን ይዞ እንዳይነሳ ብቻውን ቅጠሉን ብቻ ወይም ተክሉን ብቻ ነቅሎ እንደማንሳት ያክል አፈሩን ይዞ እንዳይነሳ አፈሩን አራግፎ ብቻውን ተነቅሎ እንዲወጣ ነበር የተደረገው ተወልደ ገብረ ማርያም። በዛ ሂደት ውስጥ ከሲስተሙ እየተነጠለ መጥቶ መጨረሻ ላይ ለሕክምና ሄድኩ ባለበት በዚያው አሜሪካ ቀልጦ መቅረቱን እናስታውሳለን። እንግዲህ አብቹ ከዚህ ሂደት ጋር ተያይዞ አንድ አባባል ጠቅሷል። ይሄ አባባል የሚያድግ ልጅ አይጥላህ ይላሉ ኢትዮጵያውያን ይላል። ያንን ከምን ጋር ነው ያገናኘው የሚለውን እሱ ራሱ የሚያወራውን ልጋብዛችሁና ተመልሼ እመጣለሁ። በሀገራችን አንድ አባባል አለ፣ ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። ይሄ በቅርብም በርቀትም ያሉት እንግዲህ ስብርባሪ ሀገራት ዋናዎቹ የኢትዮጵያ መዳከም፣ የኢትዮጵያ መፍረስ፣ የኢትዮጵያ ትንሽ ሁና ተቆልፎባት እንድትኖር ማድረግ የነ ኤርትራ፣ የሶማሊያ፣ የጅቡቲ የምትሏቸው የግብጽ ተላላኪዎች እንዲሁም ታሪካዊ ጠላቶቻችን ግብጽን ጨምሮ ትላልቆቹ አውሮፓውያንም ጭምር ይህንን መልእክት ይደርሳቸዋል ተብሎ ይጠበቃል። ከዚሁ የአየር መንገድ ግንባታ ጋር ተያይዞ ወደ 3000 የሚጠጉ አርሶ አደሮች ከቦታው ላይ እንዲነሱ ተደርጓል። ነገር ግን እነዚህ አርሶ አደሮች ሲነሱ በቅድሚያ ወደ 320 ሚሊዮን ብር ይሁን ዶላር እርግጠኛ አይደለሁም እዚህ ጋር እንዳልሳሳት ወደ 320 ሚሊዮን ዶላር ይመስለኛል የሚጠጋ በጀት ተይዞላቸው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በሚቀጥሉት 4 ዓመታት ሲጠናቀቅ ለአካባቢው ማህበረሰብም ከፍተኛ ኢኮኖሚያዊ ጥቅም እንደሚያስገኝ ተገልጿል። ከዚህ አካባቢ ለዚህ አውሮፕላን ማረፊያ የተነሱ ከ2700 በላይ አርሶ አደሮች የራሳቸው መኖሪያ ቤት ተገንብቶላቸውና ኑሯቸውን የሚደግፉበት የኢኮኖሚ አውታሮች ተዘርግተውላቸው ከ350 ሚሊዮን ዶላር በላይ ወጡባቸው ተገንብተውላቸዋል። በዚህም ደስተኛ መሆናቸው ተገልጿል። ከቦታው ላይ የተነሱት አርሶ አደሮች መኖሪያ ቦታ አዲስ መንደር ተገንብቶላቸው ዘመናዊ የሆኑ ቤቶች ተሰርተውላቸው ከዛም ሲያልፍ የአግሮ ኢንዱስትሪ መንደርም ተገንብቶላቸው ዘመናዊውን አኗኗርና ዘመናዊ መንደር እንዲላመዱ ካደረግን በኋላ ነው ይሄን የአየር መንገድ የመሰረት ግንባታ ያስቀመጥ ነው ይላል አብቹ። በዚህ ከባቢ ያሉ አርሶ አደሮች፣ የሀገር ሽማግሌዎች፣ አባገዳዎች ለኢትዮጵያ ልማት ለከፈሉት ዋጋ፣ ለኢትዮጵያ ልማት ላሳዩት የባለቤትነት ስሜት፣ ለኢትዮጵያ ትጋት ቀያቸውን እርሻቸውን ጥለው ለመነሳት ላሳዩት ኮሚትመንት ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢ ነዋሪ በረከት ብለሲንግ እንዲሆን አርሶ አደሩ የሚማረር የሚያለቅስብን ሳይሆን እንባውን እየረጨ የሚያመሰግን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የሥራ ሁኔታ የተገነባበት መንገድ እጅግ አስደማሚ፣ አስደናቂ ትምህርት ሊወሰድበት የሚገባ ጉዳይ ነው። እዚህ ያላችሁም ሰዎች መላው ኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን፣ በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው እንጂ ገና ሀብለን እየጀመርን አይደለም። እንግዲህ በአጠቃላይ አየር መንገዱ ብቻ ፕላኑ በሚያርፍበት ቦታ 3000 ሄክታር ይወስዳል። የተነሱት አርሶ አደሮች የእርሻ ቦታ ሲጨመር ወደ 5000 ሄክታር የሚይዝ እጅግ በጣም ግዙፍ የሆነ መሬት ላይ ያረፈ የአየር መንገድ ነው።
ነገር ግን በየጊዜው በተለያየ በልማት ሰበብ እየተፈናቀሉ ለልመና የሚዳረጉ የነበሩ አርሶ አደሮች በራሳቸው መሬት ላይ በተሰራ ህንፃ ላይ ጥበቃ ሆነው እንዲያገለግሉ የሚገደዱበት ሁኔታ አልፎና ተቀርፎ ዛሬ የትኛውም አርሶ አደር ከቦታው ላይ ለልማት ብሎ ሲነሳ አርሶ አደሩም ለሀገሩ ልማት ፈቅዶና ወዶ ነው የሚነሳው። ተገዶ የሚነሳበት ምክንያት የለም። መንግስትም ደግሞ ለነዚያ አርሶ አደሮች የሚገባቸውን የኑሮ ሁኔታ አሻሽሎና አስተካክሎ ወደ ልማት መግባቱ ይበልጽግ፣ ይደግ፣ ይቀጥል የሚያስብል ትላንት የነበረውን ታሪክ የአርሶ አደሩን እንባም ያበሰ አካሄድ ነው ለማለት እንወዳለን። ከዚሁ ጋር አያይዞ አብቹ ምንድነው ያለው? እንግዲህ ኢትዮጵያ ማደጓን መበልጸጓን ወደኋላ የማትቀር ሀገር እንደሆነች ማደጓ የሚተነበይና የሚታይ የማይቀር መሆኑንም ደግሞ አስረግጦ ካስረዳ በኋላ መሬት ላይ ቆሞ የሚታይ አውሮፕላን ወይም ደግሞ ለሆነ ዓላማ ለጥገናም ይሁን የበረራ ሰዓቱ እስከሚደርስ ይሁን መሬት ላይ ቆሞ የሚታይ አውሮፕላን ቆሞ ስታዩት የሚበር አይመስልም ይላል። ይሄ መሬት ላይ ቆሞ ስታዩት የሚበር የማይመስል አውሮፕላን ነገር ግን ተነስቶ መብረር ከጀመረ በኋላ በስሩ ያሉት ሁሉ እያነሱ አየር መንገዱ ብቻ ሳይሆን ከተማውም ሰውም ሀገሩም እያነሰ እሱ ብቻ እየገዘፈ ይሄዳል ይላል። ይሄ ለኢትዮጵያ ወይም ደግሞ የኢትዮጵያ ትክክለኛ የሆነ ምሳሌ ነው ሲልም ያነሳል። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን ያ የቆመበት ስፍራ ሳይሆን መላው ኤርፖርቱ ብቻ ሳይሆን መላው ከተማ ትንሽ ይሆንና አውሮፕላኑ ይገዝፋል። መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል፣ ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም መበልጸግ ነው። መለመን አይደለም መርዳት ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ኢትዮጵያ ማደጓ አይቀርም። ኢትዮጵያ መበልጸጓ አይቀርም። የጀመረችው የልማት ጎዳና በ7 ዓመት የመጣንበት የለውጥ ሂደት የሚያሳየው የኢትዮጵያ እድገትና ብልጽግና አይቀሬ መሆኑን ነው። እኛም አምነን አብቹን የምንከተልበት ምክንያት ቃሉን በተግባር የሚገልጥ ራዕይ ያለው ለኢትዮጵያና ለኢትዮጵያ ሕዝብ ብልጽግና እድሜ ልኩን ሲሰራ የኖረ እጅግ በጣም ብራይት የሆነ ፊውቸርና ራዕይ ያለው መሪ በመሆኑ እስከዛሬም ደግሞ ደግፈነው ቁመን ሳያሳፍረን ከኢትዮጵያዊነቱ ዝቅ ሳይል ያለውን በተግባር ፈጽሞ እያሳየ የመጣ መሪ በመሆኑ ከዚህ መሪ ጋር የኢትዮጵያ ብልጽግና አይቀሬ መሆኑን ሁሉም የዓለም ክፍል ሊያውቀው ይገባል። በ2036 ከ10 ዓመት በኋላ ኢትዮጵያ በአፍሪካ ቀዳሚውን ኢኮኖሚ ትገነባለች ይላል አብቹ። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ፣ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ይህን ፊገር አውት አድርገው እንዴት በ2036 ምናምን ብለው የሚከራከሩ ሰዎች ካሉ አብቹ ከመጣበት ጊዜ ጀምሮ 8 ዓመታት ሙሉ በጦርነት ውስጥ፣ በግጭት ውስጥ፣ በብጥብጥ ውስጥ ሀገር እንዴት እንደተገነባ
አዲስ አበባን ጨምሮ የተለያዩ ክፍለ ሀገሮች ላይ ያሉ ዋና ዋና ከተሞች እንዴት እያደጉና እየበለጸጉ እንደሆነ ከኮሪደር ልማት ጀምሮ በአጠቃላይ በኢምፖርት ኤክስፖርት በተለያዩ ግዙፍ ፕሮጀክቶች አባይ የህዳሴ ግድብን ጨምሮ የተለያዩ ግዙፍ ፕሮጀክቶች እየተጀመሩ እያለቁ እንደገና ሌላ አዳዲስ ፕሮጀክቶች እየተጀመሩ የምናይበት ሂደት የሚጀመሩትም የተጠናቀቁትም ፕሮጀክቶች ደግሞ በኢትዮጵያ ግዝፈትና ልዕልና ልክ አቅሟንና ማንነቷን የሚያሳዩና የሚገልጡ መሆናቸው ላይ ምንም ጥያቄ እንደሌለ ማንም ሰው ዛሬ አብቹ እያወራ ያለውን 2036 ኢትዮጵያ ቀዳሚውን የአፍሪካ ኢኮኖሚ ትገነባለች ብሎ ስለሚጠራጠር ሰው ካለ የመጣንበትን 8 ዓመት ዞር ብሎ ወደኋላ ማየትና ማረጋገጥ ከዛም ሲያልፍ ማመን የሚችልበት እድል አለ። መጨረሻ ላይ ስለ ተግዳሮቶቹ ያነሳል። የኢትዮጵያ አየር መንገድም ኢትዮጵያም የመጡበት ወይም ዛሬ የደረስንበት መንገድ አልጋ ባልጋ የሆነ ምቹ ሁኔታ አልነበረም። በጠላቶቻችንና በእኛ መካከል ያለው ልዩነት ይላል። የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። አብቹ ሲናገር እንደምትሰሙት ልዩነቱ ያለው በኢትዮጵያ ፖለቲካ ወይም በኢትዮጵያውያን መካከል ያለው ልዩነት ኢትዮጵያ ማደግ የምትችል መበልጸግ የምትችል ሀገር መሆኗን በሚያምኑ ራዕይ ባላቸው ኢትዮጵያን ለማበልጸግ ያለችበት የድህነት የልመና ህይወት አይገባትም፣ ኢትዮጵያ ትልቅ ሀገር ነች በሚሉ ለዛም ደግሞ የኢትዮጵያን ማንነትና ገጽታ በልኳ ገልጠው ማሳየት የሚፈልጉ ባለራዕይ መሪዎች በነሱ መካከል በባለራዕዮቹ መሪዎች መካከልና ነገር ግን ኢትዮጵያ አታድግም፣ አትበለጽግም፣ ዛሬም ከዘረኝነት ፖለቲካ መውጣት የለባትም፣ ዛሬም በልመና ዛሬም በድህነት ዛሬም የባህር በር አልባ ሆና ተቆልፎባት እንድትኖር የሚጀመሩ ግዙፍ ፕሮጀክቶች ሁሉ አያስፈልጓትም ብለው በሚያምኑ ድኩማን ትላንትና ላይ በቆሙ ራዕይም ሐሳብም የጠራ ዓላማም በሌላቸው ተሸናፊ ፖለቲከኛ ነን ባዮች መካከል ነው። ልዩነቱ ያለው በባለ ራዕይ መሪዎችና በተሸናፊ ፖለቲከኞች መካከል ነው ማለት ነው። እንግዲህ ይሄን ሁሉ ነገር ደምረን ስንመለከተው ዛሬ በይፋ የተጀመረው የኢትዮጵያ አየር መንገድ ግንባታ ብቻ ሳይሆን በ8 ዓመት ሂደት ውስጥ አብቹ ከመጣበት ጊዜ ጀምሮ እየተገነቡ ያሉ እየተሰሩ ያሉ ሜጋ ፕሮጀክቶችን የከተማ ልማት፣ በቱሪዝም፣ በኢንቨስትመንት፣ በኢምፖርት ኤክስፖርት በተለያየ ሁኔታ የኢትዮጵያ ኢኮኖሚ ወዴት እየሄደ እንደሆነ በእርግጠኝነት ማመን የሚፈልግ ሰውና ኢትዮጵያ አሁን ያለችበትን ሁኔታ መረዳት የሚፈልግ ሰው ካለ እኛን ሳይሆን ዓለም አቀፍ ተቋማት የሚያወሩትን የሚመሰክሩትን በኢኮኖሚም በቱሪዝምም በተለያየ ሁኔታ ላይም የሚሰሩ ዓለም አቀፍ ተቋማት የሚዘግቧቸውን ሁኔታዎች ወይም መረጃዎች ፊገር አውት አድርጎ ማየትና ማመን ይችላል። እነዚህ ሂደቶች የሚያሳዩት የኢትዮጵያ ብልጽግና አይቀሬ መሆኑን አብቹ እንዳለው ዛሬ በሰማይ ላይ ለሚበሩ መርከቦች የሚሆን ወደብ አስጀምረናል ብሏል። በአየር ላይ ለሚበሩ መርከቦች ብቻ ሳይሆን በባህር ላይ ለሚጓዙ መርከቦችም የባህር በር ባለቤት መሆናችን የምናረጋግጥበት ጊዜው አሁን ነው። ይሄንን በተለያየ መረጃ የኢትዮጵያ የጦር መሪዎች ጀነራሎች ሲናገሩም እንደሰማነው የተለያዩ ዓለም አቀፍ ተቋማትም የኢትዮጵያ የባህር በር ባለቤትነት የህልውና ጉዳይ መሆኑን አምነው የተረዱበት ጊዜ ላይ መገኘታችን ኢትዮጵያ ያጣችውን ወያኔ በ30 ዓመት የሰራውን ጥፋትና ተንኮል በኢትዮጵያ ላይ የተሰራውን ደባ ሁሉ እንደገና ተመልሰን እናርማለን የሚሉ መሪዎች በኢትዮጵያ የስልጣን ዙፋን ላይ መኖራቸው እነዚህን ሁሉ ነገሮች ስናቀናጅ
በአየር ላይ ለሚበሩ መርከቦች ብቻ ሳይሆን በባህር ላይ ለሚጓዙ የባህር መርከቦቻችንም የወደብ ባለቤት የምንሆንበት ጊዜ እጅግ በጣም ቅርብ መሆኑን ማረጋገጥና ማመን ይቻላል። ለዛሬ የቢሾፍቱን አየር መንገድ አስመልክቶ ከዛ ጋር ተያያዥ የሆኑ ጉዳዮችን የቃኘሁበት ፕሮግራም ይህን ይመስላል። መሆን መልቲሚዲያን እንዲሁም ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ